ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እሸቱ የምትለው ሌባ እጅግ በጣም ይቅርታ። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከማሞቱ በፊት እውነት የተፈጠረው ነገር ምንድነው? ኮሜዲያን እሸቱ ከዋልድባ አባት እንዲህ አይነት ሆዳምነት ካንዳማኝ ይጠበቃል ብዬ አስቤም አላውቅም። እሸቱንም ይዘው ትሞታል። እሷ ማሽናት በአፍሪካ አፍሪካ ለምትገኙ ኢትዮጵያኖች ሁሉ መልካም የሚባል ዜና ሰምቷል። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ነው። ወደ ቪዲዮቻችን እንሂድ። እናንተ ይሄ ልጅ የት ነበረ? ሰው እያዳመጠው የሆነ ህልም ውስጥ ይገባል። ህልም ውስጥ ነው የገባሁት። ሲስሙት በእናታችሁ እስኪ አሁን ይሄንን አስቡ። አዲስ አበባ ከ500 ትምህርት ቤቶች ፋንታ 8 ትምህርት ቤቶች ብቻ ቢኖሯት። በነገራችን ላይ ይሄን አስተውላችኋል? በየጧቱ አዲስ አበባ በተለያዩ ትምህርት ቤት ዩኒፎርም በለበሱ ተማሪዎች ትሞላለች። ከ500 በላይ ትምህርት ቤቶች፣ ከ500 በላይ ስርዓቶች እና ከምንም ነገር በላይ ከ500 በላይ ዓለማት እና ምናልባት ይሄ ነው ጥያቄው። አንድ ሀገር በስንት የተለያዩ ዓለሞች ውስጥ ልጆችን ማሳደግ ይችላል? እስቲ አስቡት። 2 ልጆች፣ አንድ ሀገር፣ አንድ ከተማ፣ አንድ ባንዲራ፣ ነገር ግን 2 የተለያዩ አይነት ዓለሞች። አንዱ በአንድ ትምህርት ቤት ይማራል፣ ሌላው በሌላ። አንዱ የሚጠቀምበት ላብራቶሪ አለው፣ አንዱ ግን ላብራቶሪን አይቶት እንኳን አያውቅም። አንዱ በየሳምንቱ ስፖርት ይሰራል፣ ሌላው የሚጫወትበት እንኳን ሜዳ የለውም። እና በጣም የሚያስገርመው ነገር ይሄ ነው። ሁለቱም የኢትዮጵያ ልጆች ናቸው፣ ነገር ግን ፈጽመው የተለያዩ ኢትዮጵያዎች ውስጥ እያደጉ ነው። ምናልባት ክፍፍሉ ዩኒቨርሲቲ ላይ አይጀምርም፣ ፖለቲካ ላይም አይጀምርም፣ ሶሻል ሚዲያ ላይም አይጀምርም። ምናልባት ክፍፍሉ በ6 ዓመት እድሜ ይጀምራል። እና ምናልባት ከዛም በላይ የሚያስገርመው ደግሞ ይሄ ነው። እኛ አንድ ሀገር እንገነባለን ብለን እናስባለን፣ ነገር ግን ልጆቻችንን 500 አይነት የተለያዩ ዓለምና የተለያዩ ትምህርት ቤቶች ውስጥ እናስተምራለን። አንድ ልጅ ከ6 ዓመቱ ጀምሮ ከአንድ አይነት ሰዎች ጋር ያድጋል፣ ሌላውም ከሌላ እና አንዱ ሌላውን ፈጽሞ አያውቀውም፣ ሌላውም እንዲሁ። ከዛ 20 ዓመት ያልፋል እና በጣም እንገረማለን። ለምን አንግባባም? ለምን አንተማመንም? ለምን አንተባበርም እንባባላለን። ምናልባት ምክንያቱ ከ20 ዓመት ጀምሮ አብረን አላደግንም። እና እዚህ ጋር ሌላ ከባዱ ጥያቄ ይመጣል። አንድ ሀገር አንድነትን ከመቼ ጀምሮ ነው የሚማረው? 16 ዓመት ሲሞላው? ዩኒቨርሲቲ ሲገባ? ስራ ሲጀምር ነው ወይስ ገና በ6 ዓመት እድሜው? ምናልባት የሀገር አንድነት ፓርላማ ውስጥ አይጀምርም፣ ምርጫ ላይም አይጀምርም፣ ሶሻል ሚዲያ ላይም አይጀምርም። ምናልባት የሀገር አንድነት ከትምህርት ቤት ይጀምራል። እስኪ አሁን ይሄንን አስቡ። አዲስ አበባ ከ500 ትምህርት ቤቶች ፋንታ 8 ትምህርት ቤቶች ብቻ ቢኖሯት፣ አይ ትንንሽ ትምህርት ቤቶች አይደሉም፣ ትልልቅ የሰው ልማት ከተሞች። እስቲ አስቡት። ሰኞ ጠዋት ነው፣ ፀሐይ ገና አልወጣችም፣ ነገር ግን ከተማዋ ቀድማ ነቅታለች። በሺዎች የሚቆጠሩ አውቶቡሶች በሁሉም አቅጣጫ፣ በሁሉም ሰፈር፣ በሁሉም መንገድ። አንድ ልጅ ከቦሌ፣ አንድ ልጅ ከኮልፌ፣ አንድ ልጅ ከአቃቂ፣ አንድ ልጅ ከየካ እና አንደኛው ደግሞ ከጉለሌ፣ ሁሉም ወደ አንድ ቦታ እየሄዱ ነው። አንድ ስርዓት፣ አንድ ደረጃ እና አንድ እድል ለሁሉም ተማሪዎች። ከዚያ በሩ ይከፈታል። ትምህርት ቤት አይታይም፣ ትንሽዬ ከተማ ነው። ላብራቶሪዎች፣ ቤተ መጻሕፍት፣ የእግር ኳስ ስቴዲየሞች፣ የባስኬትቦል ኮርቶች፣ የሮቦቲክስ ማዕከላት፣ የሙዚቃ ስቱዲዮዎች፣ የምርምር ማዕከላት እና የቴክኖሎጂ ላብራቶሪዎች። እና ለመጀመሪያ ጊዜ በኢትዮጵያ ምናልባት ልጆች ለፈተና ይማሩ፣ ለህይወት ይማራሉ። ሶሻል ሚዲያ ለውጥ አያመጣም ብላችሁ የምታስቡ ሰዎች ካላችሁ በጣም ተሳስታችኋል። በዚህ ቪዲዮ ተነስተን ሀገራችንን መቀየር እንችላለን። ፎሎ ማድረግ አይረሳ። ሚሊዮኖችን ከጀርባችን ስንሰበስብ ኃይላችንም ያን ያህል ይጨምራል። ሰብሰብ በሉላችሁ። እንደሰማችሁት ነው። እኔ በጣም ያስገረመኝ የዚህ ልጅ ሐሳብ። ይሄን ነገር ከሰማን በጣም ቆይተናል። ያው ምን ሰማው ሶሻል ሚዲያ ላይ አብዛኛው መጥፎ ነገር፣ ግን ደግሞ በዚህ መልኩ የሚያስብ እንደ አይነት ያው ሀገራችንንም ሊቀይር የሰውንም አስተሳሰብ እንደገና ደግሞ ወደፊት የሚመጣውንም ትውልድ ሊቀይር የሚችል አስተሳሰብ ይመስለኛልና ጥሩ ነገር ይመስለኛል። ያው
ሊያግዘው የሚችል ሰው ከተገኘ ልጅ በጣም ብዙ ነገር ይሰራል ብዬ አስባለሁ። እስቲ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። በደቡብ አፍሪካ ለምትገኙ ኢትዮጵያኖች ሁሉ መልካም የሚባል ዜና ሰምቷል። እንደሚታወቀው በዛሬው ዕለት ከባድ የሆነ የስደተኞች ተቃውሞ ሰልፍ ይካሄዳል በደቡብ አፍሪካ። ታዲያ የደቡብ አፍሪካ ፕሬዝዳንት የሆኑት ፕሬዝዳንት ራማፎዛ ይህንን የስደተኞች ተቃውሞ በበላይነት የሚመሩትን ሰዎች አግኝተው አናግሯቸዋል። እነዚህም ግለሰቦች ችግር ነው ሀገራችን እየጎዳ ነው ብለው የሚያስቡትን ነገር ነግረዋቸዋል ለፕሬዝዳንቱ። ፕሬዝዳንቱም አድምጧቸዋል። ፕሬዝዳንቱ ለእነዚህ መሪዎች እንደነገሯቸው ከሆነ እናንተ ተቃውሞ የማድረግ መብት አላችሁ፣ ሰልፍ የመውጣት መብት አላችሁ፣ ይህንን አንገድብባቸውም። ነገር ግን ይህ ሰልፍ ሰላማዊ የሆነ ሰልፍ መሆን አለበት። በሰላማዊ መንገድ ሀሳባችሁን መግለጽ ትችላላችሁ። ከስደተኞች አንጻር ብዙ ችግሮች እንዳሉ ተረድተናል። ይህንን እንግዲህ በህግ ለመፍታት የቻልነውን ነገር እናደርጋለን። በቅርቡ ይህንን ችግር ሊቀርፍ የሚችል ነገር በህግ መልኩ እናወጣለን ሲሉ እንግዲህ ፕሬዝዳንቱ ለእነዚህ ግለሰቦች ቃል ገብተውላቸዋል። እነዚህም የተቃውሞ መሪዎችም እንደተናገሩት ከሆነ በደቡብ አፍሪካ የሚደረገው ማለት በዛሬ ዕለት የሚደረገው ተቃውሞ ሰላማዊ እንደሚሆንና ምንም አይነት ጉዳት ስደተኞች ላይ ለማድረስ የታሰበ ተቃውሞ ሰልፍ አይደለም ሲሉ ተናግረዋል። እነሱም ቃል ገብተዋል ምንም አይነት የሆነ ጉዳት በእነዚህ ሰዎች ላይ እናደርስም ሲሉ ተናግረዋል ማለት ነው። ያው ይህንን ጉዳይ የምትከታተሉ ሰዎች እነዚህ ሰዎች ማን እንደሆኑ ታውቃቸዋላችሁ። ሶስቱም እንግዲህ በጣም ትልቅ የሆኑ ፊገር ናቸው በዚህ ተቃውሞ ሲቹዌሽን ላይ። እነዚህም ሶስቱ መሪዎች እንግዲህ ከደቡብ አፍሪካ ፕሬዝዳንት ጋር ተገናኝተዋል። ከደቡብ አፍሪካ ፕሬዝዳንት ጋር አውርተዋል፣ ችግራቸውን ነግረዋል። በዛሬው ዕለት የሚደረገውም ሰልፍ እንግዲህ ሰላማዊ እንደሚሆን እነሱ ቃል ገብተዋል ማለት ነው። ለማንኛውም እናንተም ራሳችሁን ጠብቁ። ኦሬዲ ነው ቪዲዮ በመሰራበት ወቅት በደቡብ አፍሪካ የሚደረገው የተቃውሞ ሰልፍ ጀምሯል። ለዚያውንም የበለጠ ጥንቃቄ አድርጉ። ፕሬዝዳንቱ እንደሰማችሁት ነው። በትናንትናው ዕለት ሳውዝ አፍሪካ ላይ የመጤጠል ሰላማዊ ሰልፍ ተደርጎ ነበር። በዛ ሰላማዊ ሰልፍ ምክንያት የተዘረፉ ሱቆች ምናምን ቢኖሩም ግን እንደተፈሩ አልሆነም። ስቲል ዳና የሆኑ ኢትዮጵያን አሉ እና ደግሞ መንግስትም በዚህ በኩል ሊያግዛቸው የሞከረ ይመስለኛል እና ነገሩ ደግሞ ተረጋግቶ ከዚህ በተሻለ በጥሩ ሁኔታ እናያቸዋለን ብዬ አስባለሁ። ግን አሁን ያለበት ሁኔታ እንደተፈሩ አይደለም እና ደስ ይላል ያ ነገር። ወዳጆቼ ረሃቡ ጠንቷል ነው ብላችሁ እንደ ሀገር በእውነት እና ረሃብ ጠንቷል ማለት የዛ ማሳያ አንድ ሰው እንደዚህ ያለ እኔ ጎረቤት የሆኑ አዲስ አበባ ውስጥ ጎረቤት የሆኑ ሰው ሩቅ ሰው ማያውቃቸው ሰፈር ሄደው ሲለምኑ አየዋል እና ኦፍ ኮርስ አዳነች አቤቤ ወጥተው በፍጹም አዲስ አበባ ውስጥ ቢያንስ በልቶ ለማደር ሰው መለመን አይጠበቅበትም። ለቁጥር የሚያታክቱ መመገቢያ ጣቢያዎች ከፍተናል፣ አንዱ ጠጋ ብሎ ተመዝግቦ መብላት ይችላል፣ ውሸት ነው ብለዋል። ይሄን የሐሳብ ልዩነት እንዳለ ሆኖ እኔ ግን ለቁጥር የሚያታክቱ ሰዎች ምሽት ላይ እየገቡ በቃ ትንቢት መሞከር ጀመሩ። አንድ ሁለት አይደለም በገፍ ማቃቸው የሰፈሬ ልጆች ምናምን ክፍለ ሀገር እዚህ ማቃቸው ሰዎች በቃ ይታዘቡን ሰው ብለው በእውነት የመጀመሪያም አንድ ሁለት ሶስት ቀን ሲያዩን እንግዲህ አፍሩ ይሆናል። በቃ ግን አይናቸውን በጨው ታጥበው እናንተ ቤተሰብ ውስጥ ዘር ውስጥ የሞተ ሰው ማን ነው፣ ወገቡን የሚያመው ሰው ማን ነው አይነት የሚችሉትን የሚያክል ተንብየው ለመኖር ለመተዳደር ሲሞክሩ ያለውና እኔ በጣም በእውነት ነው የምላችሁ በጣም ማዝንበት ጊዜ ነው። በቃ ማለት እኔ አሁን ብዙ ጊዜ መንግስት ለምንድን የሆነ ነገር የማያደርገው ምናምን እልና አፍሪካ ውስጥ አይ ቲንክ መንግስትም ይሄ የአንኤምፕሎይመንት የስራ ማጣቱን ችግር በደንብ ሰፖርት እያደረገ ያለው አንዱ የሃይማኖቱ ዓለም እንቅስቃሴ ይመስለኛል። ሰው ያገኘውን ተንቢዮ ያገኘውን በእግዚአብሔር ስም የሆነ ነገር ጭቃ ሽጦም የሆነ ነገር ቆሻሻ አሁን ካያችሁ በሶ ሽጠው ምናምን በየሃይማኖቱ እኮ ያለ ባህል ሽጠው የሚተዳደሩ ሰዎች አሉና ሙሉ ለሙሉ ካስቆምኩኝ ይሄ የአንኤምፕሎይመንት ችግር ግልብጥ ብሎ ወደኔ ይመጣል ብሎም ይመስለኛል። እና በቃ ሰዎች ኦፍ ኮርስ እንኳን ለነሱ ላልተማሩት ለተማረውም ሰው አፍሪካ ውስጥ ስራ የለምና በቃ መንግስት እዛው ችሏል ብሎ ትቶ ነው የሚመስለኝና እኔ አላቅም። እውነት ለመናገር አሁን የምናውቃቸውን ሰዎች በማንጠብቀው መልኩ ማየት የተለመደ ሆኗል። በተለይ በዚህ በኑሮ ውድነቱ የተነሳ በጣም አሁን ልጁ እንዳሉ አስቡት። የምታውቁት ጎረቤታችሁ ራቅ ያለ ሰፈር ሄዶ ሲለምን ብትዩት ምንድን ነው የሚሰማችሁ? ያን ያህል የሚያደርስ ኑሮ ውድነትና በቃ ከባድ ሆኗል። በተለይ አዲስ አበባ የምትኖሩላችሁ ታውቁታላችሁ ብዬ አስባለሁ። ይሄ ነገር ደግሞ ምንም የተጋነነ ነገር የለውም፣ እንዳለ ነገር እውነት ነው። 62 ተሳፋሪዎችን ሕይወት ያተረፈው ሹፌር እምባ ሲቃ በተጓዥ አንደበት እንዲህ ተከትቧል። ጉዞ ከአዲስ አበባ ደብረ ማርቆስ። እውነቱ የተከሰተበት ቦታ ከፊቼ ወደ አሊዶሮ በሚሄዱበት ጊዜ ነበር። ባሶች እያንዳንዳቸው ተጠባብቀው በእጀባ ያልፋሉ። ታዲያ አሊዶሮ አካባቢ ሲደርሱ ቁልቁለቱም ይጀምራሉ። በዚህ ጊዜ ነበር ብዙ ያልተጠበቀው ነገር የተከሰተው። ይህ ሾፌር ትላክሱን በደንብ ያሰማል። ሁሉም መኪኖች መንገድ ይለቁለታል። ፍሬኑን መያዝ አልቻለም ነበርና ካሁን ተሳፋሪዎቹ ሞታቸውን ይጠብቃሉ። ይህንን ማየት ያልፈለጉ ደግሞ እየዘለሉ ከመኪና ይወርዳሉ። የወረዱትም ቁስላቸውን እያሻሹ ድንጋይ ወደ መኪናው ስር ይደረድራሉ። መኪናው ግን ሊረጋጋ አልቻለም። ሲኖውም በተአምር አለፍ ነው ይላል ይህ ከታቢ። ታማሚ ወንድሙን አጠገቡ አቅፎ ሁሉንም ነገር በአንክሮ ይከታተላል።
ግማሹ ማርያም ሆይ ይላል፣ ተቀረው አላህዬ እያለ ይጮሃል። ቅም ያለው ዘሎ በመስኮትም በበርም ይወጣል። ታዲያ ይህ ሁሉ ነገር ሲያልፍ ወንድሙን አቅፎ እያማተበ ይህ ተጓዥ ሁሉን ነገር ይከታተላል። ቴሌቪዥን መስኮት የምታዩት ፊልም እንጂ በእውነት እየተከሰተ ነው ብዬ አላምንም ይላል ከታቢው። ታዲያ ሹፌሩ በፍጹም መረጋጋት የሚችለውን ሁላ እያደረገ ነው። ወደ አንድ ተራራም መኪናውን ጠጋ ያደርገዋል። ተራራም ይህም መኪና እያንደረደረ ይወስደዋል። ተመጨረሻ በፈጣሪ እርዳታ ተሳፋሪዎችም ርብርብ ይህ መኪና ከተራራው ጋር ተላትሞ ይቆማል። አንድም ነፍስያ አልተጎዳችም። ቀድሞ የዘለሉት እጃቸው እየጠራረጉ ምነው ባልዘለልን ይላሉ። ይህኔ ነበር ሾፌሩ ከመኪና ወርዶ ስቅ ብሎ ማልቀሱ። ምክንያቱ ደግሞ ፍሬን ከበጠሰበት እጅግ በጣም ቆይቷል። በመረጋጋት ውስጥ ግን ሆኖ ማንም ሳይሸበር የሚችለውን ሁሉ አድርጓል። ክፉ ነገር ተፈጥሮ ቢሆን ኖሮ የዚህ ሁሉ ነፍስ እጁ ላይ ነበርና ይህን አስቦ ነበር ማልቀሱ። ሆኖ ከፊቼ መካኒኮች መጡ፣ ፍሬኑን አስተካከሉለት። ሌላም መስተካከል ያለበትን ነገር ተስተካከለ። ጉዞም እንደ አዲስ ተጀመረ። ታዲያ በቅጽበት ሞት የነበረው ዜና ሁላ በደስታ ተለወጠ። ረዳቱም ሄዶ ሙዚቃ ከፈተ። እዛ ውስጥ ያለው ነገር ሁላ ተቀየረ ይላል። ከሞት ወደ ሰርግ ሁሉም በጭፈራና በሆታ እልል እያሉ መጮህም ጀመሩ ይላል ከታቢው። እሱም አጠገቡ የታመመ ወንድሙን እያበረታታ ወደ ሀገሩ ይገባል። ሕይወት ከተጻፈላችሁ ቀን ዝንፍ አትልምና ከዚህ አደጋ ከተረፉበት ቀናቶች በኋላ ታማሚ ወንድሙን ለቤቱ ቢያበቃውም በሕይወት ግን መትረፍ አልቻለም። ይህን አጋጣሚም ይህ ተሳፋሪ በዚህ መልኩ ከትቦታል። ይህ የሚኖር ሕይወት ነው። ሰላም። ይህን ታሪክ ሲሰማ ምን አሰብኩ መሰላችሁ? በቃ በዛ መሃል እዛ ውስጥ ያሉ ሰዎች ምን አይነት ጭንቀት ውስጥ እንደነበሩ አስባችሁታል? መኪናው ሊጋጭ እንደሆነ እያወቃችሁ ውስጥ እስቱ ግን ያው ፈጣሪ አትርፏቸው እንዲህ እያመሰገነ እያለቀሰ በዚህ መልኩ ተርኮልናል። በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው፣ ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ሰርተፊኬት ሰጥቻት እና እዚህ ላይ አንዳንድ ነገር ማለት ስለፈለኩ ነው የመጣሁት ማለት ነው። ሜቢ ሌት ሆኜ ሊሆን ይችላል አላውቅም፣ ግን ሳልናገር ደግሞ ዝም ብል ደግሞ እያመኛል ማለት ነውና ኤኒዌይስ ይሄ ነገር በቪዲዮ ታየ እንጂ ማለት ነው አመቱን ሙሉ እኮ ሲኖሩበት የነበረ ነገር ነው ብዬ ነው ማስበው ማለት ነው። እዚህ ጋር በቀላሉ የመጣ ነገር አይደለም። ቪዲዮ ስለሆነ ግን ተያዘ እንጂ አመቱን ሙሉ ሲኖርበት የነበረ ነገር ነው። እኔ ይሄን ነገር እንደውም በጣም ብዙ ያወራል ብዬ ኤክስፔክት እያደረኩ ነበረ፣ ግን በጽሁፍ ብቻ ነው ሲለቁ የነበረው ማለት ነው። ለምን እንደዚህ አይነት ነገር ባይዘ ኮሜንት መደረግ ካለበት የሴሌብሪቲ ልጅ ይሁን የምን ልጅ ይሁን ኮሜንት መደረግ አለበት። አይ እኔ የፈለገ ሰው ፎሎ ማንሳት ይችላል፣ ችግር የለብኝም እኔ ማለት ነው። ግን እውነቷን መነጋገር አለብን ብዬ አስባለሁ። ሶ ይሄ ነገር ማለት ድሮ እኛም የኖርንበት ላይፍ ነው። የአስተማሪ ልጅ፣ የዳይሬክተር ልጅ፣ የሆነ ፖዚሽን ላይ ያለ ልጅ ምናምን ሲሆን ትሪት ዘወይ ዘይ ትሪት እና ላይክ ደግሞ ኖርማል ተማሪ ደግሞ ሲሆን ዘወይ ትሪት ይለያያል ማለት ነው። ይሄ ነገር ደግሞ ልጅ ላይ እንዴት ሀፕን ያደርጋል? እውነት ይሄ እኮ በጣም ማይንዳችን ላይ በጣም የሚፈጠረው ትሮማ አይደለም ማለት ነውና ድሮ አክቹአሊ ድሮ የድሮ እናቶች እንኳን እውነት ለመናገር እኔ ያውን ካደግኩበት ማህበረሰብ ከማውቀው ማህበረሰብ አታስታውሱም? ልጅ ሆነን ንፍጥ በንፍጥ ራሱ ሆነን አምሶር ይለቃሉ፣ ግን ጥርግ አድርገው ይስሙናል። በቃ ከልብ ነው። ይሄ የልብ ፍቅር ነው። ከልብ የመነጨ ፍቅር ማለት እንደዚህ ነው ማለት። ጥርግርግ ጥብጥብ አጉርሰው ምን ብለው የጎረቤት ልጅ ጠፋ ቢባል ምናምን የሆነ ሰንበዴ እንዴ ከሌል ቅጥቅጥ እያደረገ ይመልሷል ማለት ነው። አሁን ልጅ ማሳደግ በጣም ከባድ ነው። እንደዛ አይነት ነገር የለም ማለት ነውና የምር ልጅ የሚወድ ሰው ደግሞ ማለት ነው በምንም ነገር ያንን ልጅ አይመዝነውም። በቃ ልጅ እወዳለሁ የሚል ሰው ሁሉንም ማካለም ማለት ሁሉንም እንደሰማችሁት ነው። ከሰሞኑን ሰላም ተስፋዬና የሰላም ተስፋዬ ልጅ በጣም መነጋገር ይሆናሉ በሰማችሁት መልኩና በጣም ነው የሚያሳዝነው የሚያናደው። አሁን ለምሳሌ በዛ ቦታ ታናሽ እህቴ ሜቢ ደግሞ ልጅ ኖሮኝ ልጄ ብትሆን በዛ ቦታ ያለችው በቃ ምን ያህል ልናደር እንደሚችል መገመት አይከብደኝም። ምክንያቱም አስቡት፣ እኩል ከፍላችሁ እኩል ነገር አድርጋችሁ የእናንተ ልጅ ለሰላምታ እንኳን ሲከለከል ከዚህ የሌለው ልጅ የታዋቂ ልጅ ተብሎ እንደዛ ትሪት ሲደረግ በቃ ለልጃችሁም አይምሮ ኢቭን ለልጃችሁ ብቻ ሲሆን ለራሳችንም አይምሮ ጥሩ አይመጣም ብዬ አስባለሁ። እና ደግሞ የምንየው የእሸቱ መለሰና የገዳማውያን በጣም የሚያሳዝን ማለት እኔ ገዳማውያን በዚህ መልኩ ሶሻል ሚዲያ ላይ እየመጡት ምናምን በጣም ገርሞኛል። በጣም አዲስም ነው የሆነብኝ። እኔ ግራ ገብቶኛል። ምን እንደተሰማችሁ ጻፉልኝ። ግን ደግሞ አሁን የተለያዩ ቪዲዮዎች እየወጡ ነው። እሸቱ መለሰም መልስ ሰጠ የሚል ቪዲዮ ወጥቷል። እና ደግሞ እግረኛው ሚዲያ ላይም በጣም ከባድ ተቃውሞ ተነስቷል። ሴራ ነው እሸቱ ላይ እየተሰራ ያለው ከገዳማውያኑ ጋር በመተባበር የሚል መረጃዎች እየወጡ ነው። እስኪ ምን ተባለ ምን ተፈጠረ የሚሉን አብረን አይተን እንምጣ።
እሸቱንም ይዘው ትሞታል። እሷም ዋሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው ያወርደው ይሄንን ቪዲዮ ቢያስተካክልን ማስተዋያ ይሰጥበት ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትም ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣልን ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ የኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደራ ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁሉ ጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን ነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይ ማጣል አድርገህ አባቶች ፊት በቃ አንተ ስራ አጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለ ስንት ገጽ ደብዳቤ ሰጥተው ነበር የላኩ። ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውን ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛው የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ። ዋሽቼ እንደሆነ መድኃኒዓለም አይለመኝ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማን አባቶቻችን እንዲሁም ደግሞ ገዳማን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። እንደሰማችሁት ነው የእሸቱ መለሰና የእኚህ ገዳማውያን ጉዳይ በዚሁ እንደቀጠለ ነው። ማለት እኔ ይቅርታ ብሏል እሱ። እኔ እዚህ ድረስ ትሞታለህ እስከማለት ድረስ ለምን እንደደረሱ አባቶች እኔ ግራ ገብቶኛል። ማለት እነሱ ማረም አይነት ሰው አይደሉም። እንዴት እንዲላሉ ብዬም መቆጣት የምችል ሰው አይደሉም አውቃለሁ። ግን ይሄ ነገር እኔ ልክ ነው ብዬ አላስብም። ምክንያቱም የሃይማኖት አባት ሆነው የእሸቱ እንደዛ ተንበርክኮ ይቅርታ ጠይቆ እንደገና ደግሞ ምክንያቱን ያን ያለበትን በትክክል አስረድቶ ምንም ጥፋት አላገኘሁበትም። ያን ቪዲዮም ለማየት ሞክሬ ነበር። የሁላ ነገር ካረገ በኋላ እግረኛው ሚዲያ ጋር ቀርበው ደግሞ የሁላ ነገር መናገራቸው ትሞታለህ አይነት ምናምን ጭራሽ እስከ መርገም ጸሎት እናረግባለን እንድሞት እስከ ማለት ድረስ ደርሷሉ። ማለት ይሄ በጣም ነው የሚያሳዝነው። እኔ በጣም ነው የገረመኝ። እስቲ የእናንተ ሀሳብ ምንድን ነው የተሰማችሁ? እና ደግሞ ሌላ በቃ እኔ እግረኛው ሚዲያና እሸቱ ችግር ያለባቸው ይመስለኛል። በተለይ እግረኛው በቃ የሆነ ለመበቀል እየሞከረ ነው ይመስለኝ እንጂ ሰው በጤናው ዛራ ሄዶ የሁላ ነገር ሃይማኖትን እስከ ማሰደብ እንደ አይነት አባቶችን ሚዲያ ላይ አውጥቶ የሁላ ነገር እስከ ማስባል የደረሰው የሆነ ሀሳብ ቢኖረውና የሆነ አጀንዳ ቢኖረው እንጂ
ማለት ጤነኛ የሆነ ሰው ይሄን ያደርጋል ብዬ አላስብም። እስቲ ሌሎችም የሰጡት አስተያየት አለ በእሸቱ ዙሪያና በእግረኛው ሚዲያ ዙሪያ እሸቱም የሰጡ አስተያየት አለ። እሱን አይተን እንመለስ። የተፈጠረው ነገር ምንድነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም፣ ስለዚህ ወደ አባቶች ሂዱና እደሩ አሉ። ከዛ መሪ ተሰጠንና እዛው ሻገር ብሎ ስለሆነ አባቶች ሄድን ወደ አባቶች። ጨለማ ስለሆነ መብራትም ስለሌለ አባቶች እሸቱ መሆኔን አላወቁም። ወጣቶች ነን ብቻ ብዙ ነን። ከከተማም አብረውን የሄዱ ሰዎች አሉ ከጎንደር። ከዛም በኋላ ተኝተን አደርን። በማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። እኔ እግዚአብሔር ምስክሬ ነው። ይሄ እግረኛ የሚባል ሚዲያ እንዴት እንደሚያስጠላኝ ከመጀመሪያውም አልወደውም። ምን አስበህ ነው ቢጫ ለብሰህ ሄደህ እዛ ጋር ገዳሞች የምታውቀው? አንተ ለመወደድ እሸቱን ለማስጠላት እንደዚህ ያን ነገር የምትሰራ ምን ሆነ ነው? ገዳማዊያን እንድንጠላ የምታደርገው ምን ሆነ ነው? እኛ እኮ ገዳማዊያን አንጠላ፣ እሸቱንም አንጠላ። እሸቱ እኮ ቢያንስ ነፍ ነገር ሰልቷል ለቤተ ክርስቲያን። አንተ ግን አንድ ነገር አልሰራም። አንድ ነገር ማለት ነው። ምን ፈልገህ ነው ግን? በመቤቴ ምን ፈልገህ ነው? ኦርቶዶክስ ነኝ መቼም ምን ፈልገህ ነው ወንድማችን? ፖለቲካ ምናምን ነገር ትሰራለህ እንደዛ ሄደህ አንተ በቃ ጻድቅ ገዳም ሄደሃል እዛ ጋር አባቶችን ቀርጸ አምጥተህ እሸቱን ልታስረግም ማለት ነው። እሸቱም ወንድማችን ነው ያስፈልገናል። ሲያጠፋን እናገረዋለን። አዎ ገዳማዊያንን ማንጠላም። አንተ ግን በስመ አብ እግር አረኒ ያለ ነገር በስመ አብ እንደሰማችሁት ነው። እስቲ እናንተ በእሸቱ መለሰና በእግረኛው ሚዲያ ጉዳይ ምን አይነት ሐሳብ አላችሁ? እንደገና ደግሞ አባቶች ያረጉት ያለው ነገር ያሳምናችኋል? ልክ ነው ብላችሁ ታስባላችሁ? እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ። ጉዳዩ የእሸቱ አይደለም ስል በምክንያት ነው። ያላመናችሁ ሰዎች ግን ይሄንን መግለጫ ስታነቡትኝ ሁሉም ነገር ይገለጥላችኋል። ለምን ይመስላችኋል? በዚህ ሰዓት መነኮሳቱን እንድንተች፣ እንድንነቅፍ፣ እንድንሰድብ የተፈለገ በቅዱስ ሲኖዶስ መልአከ ጉባኤ በግንቦት ወር በተካሄደው ላይ 2 ቀን ሲቀረው የዓለም አቀፍ የመነኮሳት ማህበር ይሄንን የምትመለከቱትን መግለጫ ወጡ። ይሄ መግለጫ መውጣቱ ያሳረራቸው ቅሽሻላቸው የመረራቸው ሰዎች ዛሬ ላይ መነኮሳቱን እንድንሰድብ፣ እንድንተች፣ እንድንነቅፍ ነገ ከዚህ የከፋ መግለጫ ቢያወጡ እንዳንሰማው ተፈልጓል ማለት ነው። ይህንን መግለጫ ብቻ በማየት በዛሬ ነገር ውስጥ ነገን አሻግረን ስንመለከት ምን ሊያደርጉ እንደሚችሉ ማሰብ በጣም ቀላል ነው። ይሄ የብልህ ሰው ውጤት ነው። ያን ያለማላ አጀንዳውን እናከሽፋለን። በሉ ቶሎ ብላችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትኝ። አጀንዳውንማ ላያዳግም እንዘጋዋለን ነው የምለው ኦርቶዶክሳዊ። ሰማችሁት ነው። አጀንዳው ደግሞ ያው ለማስቀየር ነው በእግረኛው ሚዲያ በኩል የሚል ሐሳብም እየመጣ ነው። ይሄ ነገር በትንሹ ሴንስ ይሰጠኛል። ያ ነገር ያው የአርሲውን ነገር ለማስረሳት አዲስ አጀንዳ እየተሰጠ ይመስለኛል። እስቲ ምን ታስባላችሁ? ስትወለድ አይደለም እንዲህ አይነት ነገር የገጠመ አይደለም። በ8 ዓመት ነው። አዎ። እንዴት ነበር የተፈጠረው? እስቲ ንገረኝ። ያው ስወለድ አይደለም ፈጣን ልጅ ነበርኩ ስወለድ፣ እንደውም ልጅ እያለሁ እና ያው አንዳንዴ አጋጣሚ ያለ አይደል ኳስ ስጫወት ፋዘር ፊልድ ነው የሚሰራውና ብዙ ጊዜ ስለሚቆይ ምናምን እንዴት ነው የሱ መኪና አየ ነው ጓደኞቼ ጋር በፊት ያው የሱ መኪና ምናምን ከፊልድ ደግሞ መኪና ሲመጣ እቃ ለማውረድ ምናምን ናፍቆቱ ምናምን አለ ደግሞ ከልጆች ጋር መንጠላጠል ምናምን እና እንደዛ ነበረ የምናስበው በፊት ሁላችንም። እኛ ቤት ብዙ ነበር ጓደኞችና ይመጣሉልኝ እና ኳስ እየተጫወትኩኝ ድንገት ነው ስዞር ሳየው ኳሷን ሸራተተኝ። ኳሷን ረገጥኳት። እግሬ ስር ነበረች ኳሷ። አዎ ከዛ የጎሉ ድንጋይ አለ አይደለ? ያው በፊት በድንጋይ ነው። እሺ ስወድቅ ጀርቤን ነው መታኝ። ጀርቤን መታኝ። ከዛ ኖርማል በቃ ምንም አልሆንኩም። የዛኔ ዝም ብሎ ጠራረኩትና ዝም ብዬ ሮጬ ያው እዛ ደስታው ላይ ነበርኩኝ። ከዛ ከትንሽ ጊዜ በኋላ እንዴት ነው ምልክት ማምጣት ጀመረ። ወደፊት ለፊት ዝቅ ያስብለኛል ምናምን፣ እንደ በፊቱ መሮጥ ምናምን ቶሎ ነው የሚደክመኝ፣ አልችልም ምናምን። ከዛ ሲታይ እንዴት ነው ትምህርት ቤት ምናምን ሲሄድ የሆነ ዝቅ ማለት ምናምን ጀመር። ከጓደኞቼ ጋር ስንሄድ ምናምን ያስታውቃል በቃ ዝቅ እያልኩ እንደሆነ። ሆስፒታል ሄድን
በጣም ብዙ ነገር ሞክረን ነበረ። ያ ነገር እስክንሞክር ድረስ ስር እየሰደደ መጣ ማለት ነው ህመሙ እና ሌላ ሆስፒታል ሄደን ዶክተር ነው ፈረንጅ ዶክተር ነው አየው ምናምን እባጭ አለ ምናምን አለኝ። ከዛ በኋላ እባጩ ሲታይ ምናምን እጢ ነው የጓጎለ ደም ነው አለ። ወደ ውስጥ ነው ደም የፈሰሰው። የዛኔ ሱቅ ወደ ውጭ አይደለም ወደ ውጭ መጫር ብቻ ነው። ወደ ውስጥ ደም ፈሰሰ። ያው ካንሰር ሊሆን ይችላል ተብሎ ሰርጀሪ ሰራ ተባለ። በቃ የዛኔም ደግሞ ልጅም ስለነበርኩ ቤትም ደግሞ መደናገጥ አለ። ሲሮጥ የነበረ ልጅ ባንዲ ቤት ሲቀመጥ ያው የሚፈጥርባቸው ቴንሽን አለ እና እነሱም ደግሞ ያገኙት ሆስፒታል ነው ማለት ያልሄድንበት ሆስፒታል የለም። ያልሞከርነው የህክምና አይነት የለም። ባህላዊም ዘመናዊም ቤተክርስቲያን ጸበልም ብዙ ጊዜ ቆይቻለሁ ከእናቴ ጋር። ያው ግን መጨረሻ የሆነ ከዛ በኋላ እንግዲህ እንደዛ የምትሮጠው ልጅ ያ ችግር ሲፈጠር ቤት ነው የሆንከው አይደለ? እንዴት ነበረ ስሜቱ? እንደውም ቤት የመቀመጡ ጊዜ ሳይሆን ከዛ በፊት የነበረው ውጣ ውረድ ለኔ በጣም ከባድ ነበር። እንዴት እንደታመምኩኝ እንዴት ነው እናቴ የልብ ታማሚ ነበረች። እሺ የልብ ታማሚ ስለነበረች በትንሽ ነገር ነው የምትደነግጠው። ኢቭን ወተን ካጣችን ምናምን ከወንድሜ ጋር በቃ ትደነግጣለች፣ ራሷን ትስታለች እና እንቆጣለን ምናምን ለምንድን ነው እንደዚህ የምታደርጉት ምናምን እና የዛኔ እንዴት ነው የመጀመሪያ ጊዜ ሆስፒታል ሲሄድ 3 ወር ነው የቀረን የተባልኩት። ማለት ለመሞት 3 ወር ነው የቀረው የተባለው እና እናቴ ደግሞ እንዴት ነው ያም ነገር ተደራረበባት። አባት ጠንካራ ነው፣ እሷ ደግሞ አልቻለችም። በህቴ ልደት ቀን ነው የሞተችው። ይሄንን ከሰሙ በኋላ ጸበል ገባን ሁለታችንም። ጉስቋም ማርያም ጸበል አስገባን ፋዘር ስራውን ትቶ። ከዛ በኋላ እኔ ነበር ተጠበቅ የነበረው 3 ወር ስለተባለ ሰውም ሲጠብቅ የነበረው ምናምን እኔ ነበር። ከዛ በድንገት እናቴ ያለፈች። ኦ ማይ ጋድ ከባድ ነው ማለት ነው በጣም። ከባድ ነው። የህመሙ ችግር አለ። ከዛ ደግሞ እናትህ ማረፍ። ሲቀጥል ደግሞ እንዴት ነው ቀብር እንኳን ስንሄድ አትሄድም ተብዬ ነበር። ለምን? ያው በቃ ትንሽ ልጅ ስለሆነ ደሙም ስለታመምኩ ምናምን ያው ፈጣሪ ላያስችል አይሰጥም ነው። ከሁሉም ነገር አይነሳኝም። መራመድ ቢያቀተኝ ምናምን አእምሮዬን ደግሞ በጣም ከፍ አድርጎ ሰጥቶኛል ብዬ ነው ማስበው። ሲቀጥል ደግሞ ቤተሰቤ ነው። ቤተሰቤ ያው እንዴት ነው አካል ጉዳተኛ የተለመደው ጭምት ያለ ከቤት የማይወጣ ፀሐይ የማያገኘው ምናምን ነው። እኛ ሀገር ላይ ደግሞ በብዛት እንደዛ ስላየሁት ነው። እኔ እዚህ ልጅ ጥንካሬ በጣም ነው የሚገርመኝ። ማለት በአካል ጉዳቱ ራሱ በራሱ እየቀለደ እዚህ ደርሷል። ያው የሚያሳዝን ታሪክ ነው ያለው እና ደግሞ የአይምሮን ጥንካሬ ሳላደንቅ አላልፍም። ካሉ ከመጎዳቱ ባለፈ እናቱን በዛ ምክንያት አጥቷል። ግን ስቲል እያሳቀ ነው እየኖረ ነው። ራሱንም እዚህ ያደርሷል ኢቢኤስ ቲቪ ላይ እስከመቅረብ እና በጣም ልናደንቀውና ልናከብረው የሚገባ ልጅ ነው ብዬ አስባለሁ። እኔ እኮ የሚገርመኝ ማለት ነው ስንት ፕሮሞት የሚደረግ ባህል፣ ወግ፣ ታሪክ ስንት ነገር እያለ ልመናን ፕሮሞት ማድረግ ምን አመጣው ነው እኮ ነው ያልቃ እንደ ጥሩ ነገር ማለት ነው። ለምን አይ ዶንት ኖ ዋይ። እኔ ልጅቷ ራሱ የምትመልስልኝ ደስ ይለኛል። በእርግጥ እሷ ልክ እንዳልሽው የምታረገውን የምታቃይጣ አትመስለኝም። ዝም ብላ ጀስት አቴንሽን ለማግኘት ነው ማለት። ሰው ቸግሮት የሚበላው አጥቶ ምናምን ይለምናል። ኖርማል ነው እኮ ኤቭሪዌር ያለ ነገር ነው ይሄ። ግን ደግሞ በሱፐርስቲሽን ምክንያት ራሳችንን ሂዩሚሌት ካላደረግን፣ ይሄ ሂዩሚሌሽን ሪቹዋል ካላደረግን እንቆመጣለን የሚል ኋላ ቀር አስተሳሰብ ያላቸውን ሰዎች የእነሱን ፕራክቲስ አምጥቶ ፕሮሞት ማድረግ ምን የሚሉት ዜማ እንደሆነ አይገባኝም። እውቀቱ ላይ ጥሩ ጥሩ ነገር ላይ የለንበትም። በቃ ያ መጠጧ ላይ ሽሻዋ ላይ እንደዚህ አይነቱ ልመና ድንቁርና ሁል ጊዜ እኛ በሻ ድንቁርና ላይ አንደኛ ነን። ድንቁርናው ላይ እውቀቱ ላይ የለንበትም። ሰሞኑን ያው ጽጌ ሪያል አንድ ቪዲዮ ሰርታ ነበረ። እሱም ምንድነው በላሊቢያሎች ማለት እየለመኑ ምናምን ልጅ አዝላ ምናምን በዛ መልኩ ሰርታ ነበር እና ደግሞ በዛ ምክንያት በጣም ከባድ ተቃውሞ ነው የተነሳባት። በጣም ብዙዎች እየተቿት ነው። ብዙዎች ደግሞ በዛው ልክ ምንም አላረገችም ያለውን ነገር ነው ልታቀርብ የሞከረችው የሚል አስተያየት እየተሰጠ ነው። በሰማችሁት መልኩ ያው ጥሩ ነገር ማሳየት ይቻለች፣ ለምን ልመና ልታሳይ ፈለገች የሚልም ማህበረሰብ ጥላቻ አለባት የሚል የተለያዩ አስተያየቶች እየተሰጡ ነው። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? መስራቷ ልክ ነው አይደለም የሚል እስቲ ሀሳባችሁ ኮሜንት ላይ ጻፉ። ሆኖ ማለት ነው ፎር ፔጅ ላይ እና ማሪፍ ኢንተርናሽናል ስኩል ሌሎችም ኢንተርናሽናል ስኩሎች ብቻ የ12ኛ ክፍል ብቻ ግራጁዌሽን ነው መሰለኝና ብዙ እንደዚህ አይነት ቪዲዮዎች እየመጡልኝ ያየው ኮሜንት ላይ በጣም ብዙ ነገር የምትሉ ሰዎች አላችሁና ወታችሁ ስራ ለማጣት ነው ወይ ስራ እኮ የለም ቅጥር የለም ምናምን ስታስቁ ማለት ነው። ስታስቁ እነዚህ ትምህርት ቤት ምን ያህል ተከፍሎላቸው እንደሚማሩ ግን ዩ ጋይስ ዱ ዩ ኖ ግን ታውቃላችሁ ማለት ተጨማለቃችሁ ምናምን ነገር የሚል ሰው አለ በጣም ማለት ነውና
እኔ እዚህ ውስጥ ያየሁት ምንድነው ታውቃላችሁ? በቃ ላይፍ ሰርቫይቫል ካልሆነች መኖር ማይመቸውን ህዝብ ነው ያየሁት። የተራባችሁ እየተጣማችሁ በጣም እየተቸገራችሁ ካልተማራችሁና ካልኖራችሁ የኖራችሁ የማይመስላችሁ ሰዎች አላችሁ መሰለኝ። ምንም ልትሉ ትችላላችሁ። የሚማሩት ትምህርት የግልም የመንግስት ምናምን አንድ አይነት ነው፣ ልዩነት የለውም። ለምንድን ነው ብር ማውጣው እዛ ጋር ምናምን ልትሉ ትችላላችሁ። ግን ሌትሊ እኔ ከሆነ ጊዜ በኋላ የገባኝ ነገር ለካ የምትከፍሉት ለትምህርቱ ብቻ አይደለም፣ ለካ የምትከፍሉት ለኢንቫይሮንመንቱ ነው። ቤተሰቦቻቸው የሚያመጧቸው የሚሸኟቸው በምን አይነት መኪና ነው? እነሱ ሲመጡ እንዴት ጽድት ብለው እንደሚመጡ ታውቃላችሁ? እና እነዛ ልጆች በቤተሰቦቻቸውም የሚያውቁት ነገር በዲኤንኤያቸው ሲጀመር ሙላትን ብቻ ነው የሚያውቁት። ማለት ገንዘብ ቀላል እንደሆነ ከድሃ ቤተሰብ ምናምን የመጣ ሰው እኮ አሁን ላይ ማለት ነው በጣም ትልቅ ህልሜ ብሎ የሚያስበው ተልቆ የሚያስበው አንድ ቤትና አንድ መኪና ከገዛ በቃ በጣም ትልቅ ነገር እንደመታ ነው የሚቆጥረው። ወይም ደግሞ ቤተሰቦቼን ካሳረፍኩ ምናምን ብሎ ነው በጣም አሁን ላይ ብቻ በጣም ብዙ ሰው የሚያስበው እንደዛ ነው፣ ከስር የሚጀምር ሰው ማለት ነው። እንደዚህ አይነት ትምህርት ቤት ላይ ደግሞ ያሉ ተማሪዎች ወላጆቻቸው ይሄ አሁን ያልኳችሁ ነገር ኦልሬዲ ያላቸው ናቸው እና ልጆች ምንም ቤተሰቤን ላሳርፍ ኦር መኪና እንትን ምናምን ብለው አተልቀው ሲሊ ነገር አያስቡም። ያ ማለት ከሰርቫይቫል ሞድ የወጡና ሪሊ ለማሰብ የተዘጋጁ ልጆች ናቸው እና ችግርን ትንሽ ነገርን ራሱ እንዳያስቡ የምትፈልጉ ከሆነ ልጆቻችሁ ትልቅ ነገር ብቻ ከሚያስቡ ልጆች ጋር ብቻ ብታውሏቸው ከዛ ነገር ውጪ ኮንሽስነሳቸው ላይ ራሱ አይኖርም። ማለት ዴኒያቸው ላይ ራሱ የድህነት መንፈስ የችግር መንፈስ ሁላ እንዳይኖር ማድረግ የምችሉት ኢንቫይሮንመንታቸውን በማስተካከል ነው። ከትምህርቱም በተጨማሪ በተለይ ለኢንቫይሮንመንቱ ነው የሚከፈለው ስላችሁ ልክ እነዚህ ብላችሁ ሰዱት። ለምሳሌ ስካይላይት፣ ሸራተን ምናምን ስትሄዱ ለሻይ የምትከፍሉት ብርና ኖርማል ሻይ ቤት የምትከፍሉት ብር አንድ አይደለም። ማለት 500 ብር 400 ብር ሊከፍሉ ትችላላችሁ ለአንድ ሻይ ማለት ነው። እና ሻዩ ከኖርማል ካፌና ከቤታችሁ ሻይ ምንም ልዩነት ኖሮት ሳይሆን ለቦታው ነው የምትከፍሉት። ፎር ዳት ፕሌስ ልዩነት አለ ወይ? ኦፍ ኮርስ አለው። ሸራተን ገብታችሁ ሻይ ጠጥታችሁ ስትወጡና ኖርማል ካፌ ሻይ ጠጥታችሁ ስትወጡ ያለው ልዩነት የሚያውቀው ያውቀዋል። አሁንም በልጅ ያልፍልኛል ብላችሁ ልትወልጂ ያሰብሽ ሴት ካለሽ ላስታውስሽ፣ አንቺው መስራት ትችያለሽ፣ አንቺው ማድረግ ትችያለሽ፣ አንቺ ትችያለሽ። የኔ ቆንጆ የምሬ ነው፣ በጣም ነው የምትችይው። ለልጅሽን በርደን አትጫኝበት። እሱም አድጎ እሷም አድጋ የራሷን ህልም እንድትኖር የራሷ ነገር እንዲኖራት እሷም በአንቺ ፕራውድ እንድትሆንብሽ መሆን የምትችይ እናት ነሽ፣ ትችያለሽ። ትልቅ ሴት ስለሆንሽ አይደለም፣ እድሜሽ አይደለም፣ ጀስት ይሄን ማሳመን ብቻ ይጠበቅብሽ እና አስቢው ልጅሽ በምን ያህል እንደሚኮራብሽ፣ ምን ያህል ልጆቻችሁ እንደሚኮሩባችሁ አስቡት። እና ለአንቺ ብዬ እንደዚህ ሆኜ ምናምን የሚለውን ታሪክ ራሱ እናንተ መቀየር ትችላላችሁ። እና ይሄን ነው የምላችሁ። እወዳችኋለሁ። ይመቻችሁ። መናገር በጣም የሚያስማማኝ ሀሳብ ነው የዚች ልጅ ሀሳብ። ምክንያቱም ብዙ ሰው የሆነ ሰው ሲቸገር ነው እንጂ የሚወደው የሆነ ሲዝናና ሲሞላለት እንደፈለገ ነገሮችን ሲያደርግ በጣም ትችት ይበዛል። አይ ቲንክ እኛ ሀገር ችግርን ለምደ ነው ከዛ ነገር ወጣ ሲል የሚደብረን ይመስለኛል። እና ያ ይመስለኛል ሀሳቧ እኔ በጣም ሀሳቡ ያስማማኛል። እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንዳማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴረውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልደባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከእሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት?
ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቀ እናውቃለን። ተመልሰ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። እሺ ቤተሰብ፣ የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ነው።